የሌላ ሀሳብ እያሰባችሁ ነው እና በጣም አሳዘናችሁኝ። እኔ ቀኑን ሙሉ እየጠበቅኩ ነው ያልኩት የሆነ ቴክስት ከገባ ብዬ፣ ግን ምንም ነገር አልደረሰኝም። አሁን ከመሸ ነው የገባልኝ እኔ ጋር። አብዛኞቻችሁ ላታዩ ትችላላችሁ፣ ቪዲዮ ብቻ ስለምትጠብቁ ምን ማለት የጽሁፍ መልእክት ላይ ገባላችሁ ይችላል። በዋናው ቻናል ላይ ነው ከስር ኮሜንት እንትን ላይ የተቀመጠላችሁ፣ በትልቁ ነው የተጻፈው። ሂዳችሁ ማንበብ ትችላላችሁ። እኔ ጋርም እንግዲህ አስቀምጥላችኋለሁ። በተረፈ ሰላም ነው ብሏል። ምንም የሚያስጨንቅ ነገር የለም። አቶ ጌታቸው የተባለው ሰውዬ ደግሞ እንግዲህ ተይዞ በስከ መጨረሻ እጅና እግሩ ምን እንዳደረጉት በጣም ጎድተውታል። በጣም በጣም ማለት ነው። በስማ ይገባዋል። የስራውን ያገኘ የታባቱ ማንን እንትን ሲል ነበረ እና በጣም ተጎድቷል ሰውየው። እንግዲህ በየእንትኑ ተሰፋፍቶ ተጠግኖ ነው የመጣው ሰውየው። ጌታቸው የተባለው ሰውዬ እንግዲህ በጣም በተለይ ልጁን በጣም ሲያደክመው በጣም ሲያለፋው እንግዲህ ብዙዎቻችሁ አይታችኋል። በጣም ወንድሙን ገሎ ገና እሱን ሲያሳድድ ነበረ። ከሱ ጀርባ እንግዲህ ማን እንዳለ ዛሬ በስከ መጨረሻ እውነቱን ሳይወድ በግዱ ተናግሯል። ጌታቸው የተባለው ሰውዬ ማለት ነው። ያው እነ ልዑልንም ስራቸውን እዚህ ጋር እንትን እንዲሉ ያደረጋቸው ዋናው ምክንያት ይሄ ነው። ሌላው ደግሞ የራሳቸውን በውስጥ የሆነ የሚጨርሱት ነገር ስላለ እዚህ ጋር ሚዲያ ላይ የማይወራ ነገር ስላልሆነ ነው። ብቻ እግዚአብሔር ይመስገን ደህና እንደሆኑ ግን እንድታውቁ ፈልጋለሁ። ማንም ሰው ታሞ ወይም ተጎድቶ አይደለም። እንግዲህ የተጎዳውም ጌታቸው የተባለው ሰውዬ ነው። እሱም ደግሞ የስራውን ነው። ደግሞ ለእሱ ደግሞ ማሰብም አያስፈልግም። ሰው ስንት ነገር ስንት ከጀርባ ሆኖ ብዙ ሰዎች ሲጎዱ ብዙ እንትን ነገር ሲያደርጉ ነበረ እና በስከ መጨረሻ ሰውየው እንግዲህ እንዴት አድርገው እንትን እንዳሉት አላውቅም። በጣም ጎድተውታል። ቪዲዮን እንትን ያያችሁት ካላችሁ ታያላችሁ። እኔ ግን በትንሹ እንትን ብዬላችሁ ታዩታላችሁ። ግን አንዳንድ ጊዜ ሰው የዘራው ነው የሚያጭደው የሚባለው በትክክል አየሁኝ። የእውነት ከጀርባ ሆነው ብዙ ሴራ ብዙ ነገር ለሰው ልጅ ቀንና ሌሊት ሴራ ስንት ሲሉ በስከ መጨረሻ ራሱ እንደዚህ ሆኖ ቁጭ ብሏል ሰውየው። እንግዲህ ጌታቸው የተባለ ሰውዬ ብዙዎቻችሁ ደስ ነው የሚላችሁ እርግጠኛ ነኝ። ብሩክን እንዴት አድርጎ እንትን እንደሚለው እያያችሁ ነበር። ከወንድሙ ገዳዩ ጀርባ ዋናው ይሄኛው ሰው እንዳለ ነው እንግዲህ እየተናገረ ያለው። ከዚህ ጀርባ ደግሞ ሌላ ሰውም አለ። ያው እነዚህ እነ ሊያ እነ አበበም ቢሆኑ ከነ ሊያ በላይ እንግዲህ በጣም ሚሊኔር የሆነ ሰው ነው እያዘዛቸው ሁሉ ነገር እንዲሰሩ። ለነ ሊያ አበበ ብር የሚሰጣቸውም ከሊያ በላይ። ሊያ አይደለችም ዋናው ሌባ ሌላ ነው። እንግዲህ እሱ ነው እንግዲህ እያሰማራ በየጊዜው ይልካል። ከውጭ ሀገር ያልሆነ የሆነ መድኃኒት እያስገባ ለሰው ልጅ የማይሆን መድኃኒት ብር ስላለው ብቻ እንግዲህ በጣም ዋናው የማን ነው የአቤልን እናት ድርጅትም እንደዚህ እንትን ያሉባት እንግዲህ እነዚህ ሌቦች ናቸው። በስከ መጨረሻ ያው እነ ልዑል ደርሰው ሁሉም ነገር በሰላም እንዲያልቅላቸው የአቤል እናትም አጎትየው የፈለገውም ቢሆን እነሱ ጋር አብሮ ስለሚሰራ እሱን ነፃ ለማውጣት ማንም ሰው አይሯሯጥም። መቀጣት ካለበት ይታሰራል። ግን ደግሞ የአቤል እናት ምንም ስለማያውቁ ለሳቸው ደግሞ ልዑል የተቻለውን አቅም እያገዛቸው ነው ያለው ማለት ነው። እንግዲህ ጌታቸው የተባለው ሰውዬ ከተያዘ በኋላ በጣም ብዙ ነገር እያወራ ነው ያለው ሰውየው። ያው እንግዲህ እንደምታዩት በጣም ተደብድቧል። ማውራት አይችልም። እየተሟዘዘም ቢሆን እንግዲህ እውነቱን እንዲናገር አድርጎታል ብሩክ ማለት ነው። ብሩክን ግን ሳላመሰግነው አላልፍም። በጣም ጀግና ልጅ ነው። ከጀርባ ሆኖ በጣም ብዙ ነገር ሲሰራ ነበር። አሁን ደግሞ ፊት ለፊት መጥቶ እየተጋፈጠ እንግዲህ ሰዎችን ቀንና ሌሊት ሲያሳድዱት ወንድሙን ገለው ገና እሱን ለማጨምትን ለማለት ከወንድሙ እንደ ወንድሙ ለመግደል ብዙ ነገር እያደረጉ ሴራ እያሴሩበት መግቢያ መውጫ አሳጥተውት ነበር። በስከ መጨረሻ እጃቸው ውስጥ አስገብተውታል። ይሄ ራሱ ደስ የሚል ዜና ነው። የነ ልዑል ደግሞ ዋናው እንትኑ ደግሞ የዚህ የድርጅቱም ነገርም አለ።
የነበበም ሁሉም ነገር ድብልቅልቅ ብሏል። ብቻ መጣራት ስላለበት እንግዲህ ለትንሽ ደቂቃ ቪዲዮ ላይ ሰሩ ይችላሉ። ዛሬ ግን ወይ ምንድን ነበር ያለው የሆነ ቴክስት ላይ እኔ ጽሁፍ እንትኑ ጠፋብኝ። ብቻ እኔ አስቀምጬላችሁ ታነቡታላችሁ፣ ችግር የለውም። እና ያው አብዛኞቻችሁ ስለምትጠይቁኝ ነው። ታመው ነው ምን ሆነው ነው እያላችሁ ነበር። በተለይ ብሩክ ጋር ያቆመበት የመጨረሻው ቪዲዮ አይታችሁ ከሆነ እንትን እስከ መማዘዝ ሽጉጥ ይዘው ምናምን እየተሯሯጡ ምናምን ነበር ቪዲዮ ያቆሙትና እዛ ላይ ብዙ ሰው ልባቸው ተሰቅሎ ነበረ። ምክንያቱም በሱም በዱካሾ ላይም ዛሬ ነው ቪዲዮ የተለቀቀ እንጂ 2 ቀን ሞልቶታል አልለቀቀም ነበረ። እንግዲህ በሱ ምክንያትም እንግዲህ ብዙዎቻችሁ ስትጨነቁ ሳይ እንግዲህ እኔም ያው አዲስ ነገር ስለሌለ እየጠየቃችሁኝ ነው። ግነት በጣም ይቅርታ አድርጉልኝ ያልመለስኩላችሁ ሰዎች። ምንም ላረግ አልችልም፣ ምክንያቱም የሰማሁት ነገር ስለሌለ ነው ዝም ያልኳችሁ እንጂ ኮሜንታችሁ ወይም ቴክስታችሁን ሳላይ ቀርቼ አይደለም አያለው እያንዳንዱን። ግን ደግሞ ምንም ነገር ላረግላችሁ ስላልቻልኩኝ በጣም ጭንቀታችሁ ይገባኛል። ኮሜንታችሁን እያነበብኩኝ እኔ ምን እንደምላችሁ አላውቅም። እውነት አንዳንዴ ለራሳችሁ እንትን በሉ ማለት አንዳንዴ እነሱ ኦሬዲ ሰላም ናቸው፣ እናንተ ዝም ብላችሁ ነው የምትጨነቁት። ሰላም ሰው እኔ እንጃ በስመ አብ ትለያላችሁ። ደግሞ የእናንተ ፍቅር ደግሞ ይለያል። ሰው ሲመጣ ተጨንቃችሁ፣ ሲጠፉ ተጨንቃችሁ፣ የሆነ አስጨናቂ ቪዲዮ ሲለቀቅ ተጨንቃችሁ፣ ይሄ ሁሉ ነገር ይቻላል ጎበዝ? አረ ጉድ ነው የኔስ ባስ። ብቻ አስቸጋሪ ነው። ምን እንደምላችሁ አላውቅም የእውነት። እንግዲህ እግዚአብሔር ይጠብቃቸው፣ መድኃኒዓለም ይጠብቃቸው። እኛ ምንም ተጨንቀን ምንም ልናመጣ አንችልም፣ ያው የራሳችን ከማሳመም ውጭ። ስለዚህ ከኛ የሚጠበቀው ደግሞ ጸሎት ማድረግ ነው። ይሄ ጌታችሁ የተባለው ሰውዬ ከተያዘ ቢያንስ ትንሽ ስራቸው በትንሹም ቢሆን ይቃለላል ብዬ አስባለሁ። እሱም ሰውዬ እንግዲህ በጣም ብዙ ነገር ብዙ ለነሱ አስፈላጊ የሆነ መረጃ ሰጥቷቸዋል። እሱ እንግዲህ ተጣርቶ ምን ላይ እንደሚደርስ ደግሞ በቀጣይ ቪዲዮ እንግዲህ ከመጡ የምታዩት ይሆናል። ያው አንዳንድ ጊዜ እነዚህ ሰዎች ኦልሬዲ እየደረሱባቸው ስለሆነ ሊያም አበበም እንዲሁም ከጀርባ ያለው ዋናው ሌባም እንግዲህ በሩን እየዘጉባቸው ስለሆነ አብረዋቸው የሚሰሩ ድርጅቶች እየዞሩ እንግዲህ እነ ልዑል ህገወጥ ነገር ካዩ እንግዲህ እያሸጉ ስለሆነ እሱን ነገር እነሱ ደግሞ ጥቅማቸው ስለቀረባቸው አሁን ላይ ደግሞ በእነሱ ዘመቻ ፈጥረዋል። በቃ አንዱን ሰው ይዘን አግተን ወይ የሆነ ሰው ጎድተን ብለው በዚህ ነው የተነሱት። እንግዲህ ፈጣሪ ይጠብቃቸው። ሰው ያስባል ደግሞ ፈጣሪ ደግሞ የተሻለውን ነገር ይስጣቸው ከማለት ውጭ ምንም ማለት አንችልም። በተቻላችሁ አቅም ደግሞ እነሱም ጥንቃቄ ማድረግ አለባቸው። ልዑል እንደሆነ ሰው አማኝ ነው። ከነገራችን ላይ ልዑል በተደጋጋሚ እናንተ ማየታችሁታል። የሆነ ቴክስት የሆነ ነገር ከተደወለለት እዚህ ቦታ እንትን አለ ከተባለ ያለምንም እንትን ይሄዳል እና የሚጠቁትም ለዛም ይመስለኛል። እንግዲህ ከተማሩ ከስህተታቸው እንግዲህ እያዩ ነው ከአንዴም ሁለቴ። ልዑልም ባለፈው አይታችኋል፣ እጁን በደንብ አድርገው እንትን ብለውታል። አሁንም ድጋሚ እንትን እንዳይሉት እንግዲህ ራሱ ያውቃል። ራሱ መጠንቀቅ ባለበት መልኩ በሰዓታቸው መጠቀም ካለባቸው ሰዓታቸውን ጠብቀው ከነዚህ ሰዎች እንደምንም እጃቸው ውስጥ ያለ መግባት ራሳቸው መጠበቅ ያለባቸውን ማድረግ ያለባቸው ብዬ ነው የማስበው። ብቻ ለማንኛውም እናንተ አትጨነቁ ተመልካቾች። አዲስ ነገር ሲኖርም እንግዲህ የሆነ ነገር እናንተ ጋር ላይደርሳችሁ ይችላል። የሚጻፈው ቴክስት እንግዲህ እኔ ጋር ደግሞ አዲስ ነገር ሳይ ደግሞ ያው መጥቼ መንገሬ አይቀርም፣ ምክንያቱም ከምትጨነቁ ማለት ነው። የብሩክ ደስታ እንግዲህ በጣም ደስ ብሎታል። ይሄንን ሰውዬ ዛሬ ከየት በጣም ጀግና ነው። አንድ ነገራችን ላይ ብሩክ በጣም ሰዎችን አይታችሁት ከሆነ በተደጋጋሚ እኔ ብቻ ነኝ የማየው ወይስ እናንተም ናችሁ? እስኪ ንገሩኝ። እውነት
ሰዎች እንዴት አድርጎ ማሰስ፣ እንዴት አድርጎ ማስረጃ ማግኘት እንዳለበት፣ እንዴት አድርጎ እጅ ውስጥ ማስገባት እንዳለበት ነገሩ አብሮ የሚውለው ሰው ነው። ሰው አዋዋልክን ትመስላለህ የሚባለው በትክክል ለምን እነ ልዑል እነ አቤል ጋር እነ ዘላለም ጋር በቃ እነሱ ጋር አብሮ የበላ ሰው ጀግና አሞተ አሞተ ጀግና። በቃ ምን አይነት ቃል አለው በእናታችሁ? ወይ ይህን ሰውዬ ጌታቸው የተባለውን ስለያዘው በጣም ደስ ብሎኛል። የእውነት በጣም ማለት ይሄ ጌታቸው የተባለው ሰውዬ በጣም ብዙ ነገር ያውቃል። በጣም በጣም ማለት ነው። እና ለነሱ ትልቅ ማስረጃን የሚሰጣቸው ይመስለኛል። ኦሬዲ እየተናገረ ነው በትንሹ ግን በጣም ተጎድተዋል። እንደምታዩት ያው ሰው ነው፣ ያሳዝናል። በእርግጥ የሆነ ሰው ሲጎዳ እሰይ ምናምን አትሉ። ተጎድቶ ስታዩ እንደ ሰውኛ የሆነ የሚሰማችሁ ነገር አለ። ግን ደግሞ አንዳንድ ሰዎች ቅጣቱ ነው የስራው ነው የሰጠው ምናምን የምንል ሰዎችም አለን። ብቻ ከባድ ነው፣ ለመፍረድም ይከብዳል። ዝምታ ይሻላል ብዬ ነው የማስበው። ለማንኛውም እኛ ስለነሱ እንግዲህ ብዙ ነገር እያያችሁ ነው። ዋናው ምክንያታችን ልዑል እና አቤል በእነሱ ምክንያት ነው። ይህ ልጅ እንግዲህ ብሩክ የሚባለው ወንድማችን አቤልን ለማገዝ ብሎ ነው እዚህ ሁሉ ጣጣ የገባ እንጂ ከዚህ በፊት ከካሜራ ጀርባ ይሰራ ነበረ። ከዛም በኋላ እንግዲህ ዘላለም ከወጣ ጀምሮ እሱ ነው እየሰራ ያለው። ግን አሪፍ አሪፍ ነገሮች እየመጣ ነው። በየጊዜው ለውጥ አዳዲስ ነገር እያየን ነው። ነገራችን ላይ አቤልን ያላገዘ ሰው የለም። አቤልን ነፃ ለማውጣት በጣም ብዙ ሰው ታግሏል። እስካሁን ድረስ እንደነሱ ልፋት ድካም ቢሆን እነዚህ ሰዎች እጃቸው ውስጥ ገብተው ነበር። ግን ምን ዋጋ አለው? እንግዲህ የጊዜ ጉዳይ ነው። አንዳንድ ጊዜ ጊዜን ምን ይለዋል? ጊዜ ወልደዋል ነው የሚባለው። እንግዲህ ጠብቀው አንድ ቀን እጃቸው ውስጥ መግባታቸው አይቀርም። አሁን ላይ እንደፈለጉ ይፈንጥዙ። በየቦታው የነሱ ሰዎች ናቸው ያሉት። በሰላም እኮ ወጥተው በሰላም መግባት። እኔ በጣም የሚገርመኝ ነገር ከተማ ውስጥ አዲስ አበባ ውስጥ እንዴት ነው ሽጉጥ ስለት ነገር ሰው ይዞ የሚንቀሳቀሰው? በጣም እኮ ነው የሚገርመኝ የእውነት። እንዴት ይዘው ለማንቀሳቀስ ቻሉ? ኧረ በስመ አብ። እንግዲህ በየቦታው ፍተሻ አለ፣ በየእንትኑ ፍተሻ ነው የማየው። ግን አሁን ላይ እንደዚህ አይነት ነገሮች ላይ ስትሄዱ እነ ልዑልን ለማጥቃት እና አቤልን ሲሉ በተደጋጋሚ ሲፈተሹ እንደዚህ አይነት ነገር ይገኝባቸዋል። እና እኔ ግራ ነው የሚያጋባኝ እውነት። አቤቱ ልቦና ይስጠን። ሰው በሰው ጨክኗል። በሰው ላይ እጃቸው ዘርግተው ሰውን ለመውጋት ራሱን ሲያስቡት ራሱ ይዘገንናል። ልቦና ይስጣችሁ። እኔ ሌላ ምንም አለ ምን ማድረግ ይቻላል? ለማንኛውም የምወዳችሁ አትጨነቁ ለማለት ያክል ነው ዛሬ የመጣሁት። ቴክስቱም ደርሶኛል። ከታች አስቀምጥላችሁ መንሽን አድርጌላችሁ አስቀምጥላችኋለሁ። ቢያንስ እያያችሁ በትንሹ ትረጋጋላችሁ ብዬ አስባለሁ። እንግዲህ ስትጠይቁኝ ቀኑ ሙሉ ዝም ያልኳችሁ ሰዎችም ብዙ አጋጣሚ እንግዲህ ይቅርታ እላችኋለሁ። ቁጥር ግን በምትጠይቁ ሰዎች ምንም ነገር ላደርግላችሁ አልችልም። ስልክ ቁጥር መስጠት አልችልም። እነሱ በጣም ብዙ ጥላት በጣም ብዙ ነገር ያለባቸው ሰዎች ናቸው። እዚህ ጋር ለአንድ ሁለት ሰው አይደለም ቁጥር ከጻፍ ካስቀመጥኩኝ በጣም ብዙ ሰው ይወስድና ገና ሌላ ከስራቸው ላይ ስራ ሌላ ስራ ነው የሚጨምርባቸው። ስለዚህ ይቅርባችሁ። እንትኑን ቢያንስ ትረጋጋላችሁ። ደግሞ ከፈለጋችሁ እንትኑ ጋር ገብታችሁ ማየት ትችላላችሁ። የራሱ ቻናል ዋናው ቻናል የንስር አይን የሚለው ማለት ነው ልዑል ጋር። በተረፈ ምንም ነገር ልላችሁ አልችልም። የምወዳችሁ እንግዲህ መልካም መልካሙን መመኘት ነው።
ቸር ወሬ ያሰማን እያልን ብዙዎቻችሁ በጣም እኔ በጣም የምትገርሙኝ ነገር ሲመጡ የሆነ ነገር ሲደርስባችሁ ተጨንቃችሁ ሲጠፉ እንዴት አይነት እንትን እንደሆናችሁ አላውቅም። የእውነት የሰው ህመም የሰው ጭንቀት፣ ኧረ በስመ አብ! የእናንተ ኮሜንት ራሱ እኔን አስጨነቀኝ እኮ። ኦልሬዲ እኔ እኮ አምኜ እንትን ብያለሁ፣ ግን የእናንተ ኮሜንት ሳነብ በጣም ነው የሚያጨናንቀኝ። በጣም አንዳንዶች የምትጽፉት እንትን እኔ ምንም ልላችሁ አልችልም የእውነት። ብሩክ ቪዲዮ ለቋል። እዛም ገብታችሁ ስሙ። ስለነ ልዑል የተናገረው ነገር አለ። ስለነ ልዑል ስለ አቤል ወደ መጨረሻ ከመሀል ላይ የሆነ ስለ እነሱ እያወራ ነበረ። ምናልባት አብዛኞቻችሁ ቪዲዮ እስከ መጨረሻ ስለማታዩ ነው እንጂ ስለ እነሱ የሚያወራው አለ። እዛም ገብታችሁ እኔም ቆርጬ አምጥቼ እዚህ ጋር አስገባላችሁ እና ታዳምጡታላችሁ። በተረፈ ደግሞ ሙሉውን ቪዲዮ ማየት ከፈለጋችሁ እዛ ገብታችሁ ማየት ትችላላችሁ ማለት ነው። የዘላለም ጋር ዱካሾ ላይ ማለት ነው። ያው ስሙ ዘላለም እያልኩኝ ዘላለም አዲስ ቻናል ከፍቷል። ሄዳችሁ እዛም ሰብስክራይብ አድርጉት። ማነው የቻናሉ ስም? ዙላ ነው። ዙላ ብላችሁ ሰርች ስታረጉ ይመጣላችኋል። የራሱ በተደጋጋሚ ብዙ ሰዎች አላወቁትም የእሱ ቻናል የትኛው እንደሆነ፣ ግን በትንሹ አሉ የሚከተሉ ሞር ደግሞ የእሱ ተከታይ በጣም ብዙ ስለሆኑ እና ስሙ አያዘኝም። ዙላ ነው። ዙላ ብላችሁ ሰርች አድርጉ እና ይመጣላችኋል። ለማንኛውም ሰላም እና ፍቅር እየተመኘው እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ያንን ሀገራችን ኢትዮጵያ ሰላም እና ፍቅር እንመኛለን። በተረፈ ከልብ ነው እናመሰግነው። መልካሙን ሁሉ ተመኘውላችሁ። ባይ ባይ።